ዩኒቨርሲቲ ያለው ሶሻል ሚዲያ ማርኬቲንግ ኤጀንሲን በጀመርኩኝ በመጀመሪያዎቹ 3 ወራት 15 ብር ብቻ ነበር ሜክ ያደረኩት። በሚቀጥሉት 3 ወራት 37000 ብር፣ በሚቀጥሉት 3 ወራት ደግሞ ከ100000 ብር በላይ ሜክ ማድረግ ቻልኩኝ። እንዴት የሚለውን በዛሬው ቪዲዮ ብሬክዳውን አድርጌ ያሳያችኋለሁ። እናንተም የራሳችሁ ቢዝነስ ላይ አፕላይ በማድረግ 2 እጥፍ፣ 3 እጥፍ፣ 4 እጥፍ ኢንካማችሁ ማሳደግ ትችላላችሁ። አሁን ሼር የማደርጋችሁ በጣም ትላልቅ በወር ሚሊዮኖችን ሜክ የሚያደርጉ ኤጀንሲዎች፣ ሬስቶራንቶች፣ ሆቴሎች በሙሉ የሚከተሉት ቢዝነስ ሞዴል ነው። ይሄን ነገር አንደርስታንድ ለማድረግ እኔ ፐርሰናሊ 2 አመት ፈጅቶብኛል። በእርግጠኝነት ከዚህ በፊት ስለ ሶሻል ሚዲያ ማርኬቲንግ ኤጀንሲ ሰምታችሁ ታውቃላችሁ። ካላወቃችሁም ችግር የለም። ሞክራችሁ ፌል ያደረጋችሁም ልትኖሩ ትችላላችሁ፣ ወይም ደግሞ የሆነ ስካም ነገር ይመስላችሁም ትኖራላችሁ። እኔ መጀመሪያ እንደዛ ነበር የተሰማኝ። የዛኔ ስራ አቁሜ ፉል ታይም ግራፊክ ዲዛይነር ነበርኩኝ። አየር ላይ የነበርኩበት ሰዓት ላይ ሶሻል ሚዲያ ማርኬቲንግ ኤጀንሲ ሞክራለሁ ሚል ነገር ሐሳቤ ላይ ሲመጣ ጭራሽ የሚሳካል መሰለኝም ነበር። አንደኛ ምንም በዙሪያዬ እንደዛ አይነት ነገር የሚሰሩ ሰዎች የሉም፣ ኦንላይንም ጠይቃቸው ሰዎች የሉም። በዛ ላይ ግቢ ተማሪ ነኝ፣ መመለስ አለብኝ። በምንም መንገድ ለኔ ይሰራልኝ አላየሁትም ነበር። ከዚህ በፊት ኦንላይን በብዙ መንገድ ገንዘብ ሜክ ለማድረግ ሞክሬ ሳይሳካል ይቀርቷል። ግን የሆኑ ሰዎች ስቲል የተሳካላቸው እንደሆነ የነሱ ስራ በጣም አሪፍ እንደሆነ ነው የሚነግሩኝ። ከዛ ደግሞ እኔ ስጋበት ይከብደኛል። ልክ ተመሳሳይ ነገር ነው የነበር ኤክስፔክት ያደረኩት። ግን በሆነ መንገድ መሞከር እንዳለብኝ አምን ነበርና የመጀመሪያዎቹ 2-3 ስራዎች ፌል አደረጉ። ከዛ አንድ ኦፖርቹኒቲ መጣ። እሱ ላይ አድምጬ የሰራው ነገሮች ተቀየሩ። እንዴት እንደሆነ በኋላ ነግራቸዋለሁ። ግን አሁንም ገና ሳትገቡበት ወይም ደግሞ በርቀቱ ናችሁ ይሄ ነገር አይሰራም፣ ይሄ ነገር ለኔ አፕላይ ያደርግም የምትሉ ሰዎች እስኪ ቢያንስ ለ3 ወር ያህል ኮሚትዱ ናችሁ። በተለይ ደግሞ አሁን በማስረዳችሁ ሞዴል የምትከተሉ ከሆነ ቢያንስ አይታችሁ ሞክራችሁ ለኔ ሆነኛል አይሆነኝም የሚለው ዲሳይድ ማድረግ ትችላላችሁ። ግን ኦልሬዲ ዲሳይድ አድርጋችሁ ሳይድ ኢንካም ለማግኘት ኦንላይን ቢዝነስ ላውንች ለማድረግ ሬዲ ሆናችሁ ሰዎች ግን እንዴት እንደምታደርጉት አሁን እንመለከታለን። በዚህ ቪዲዮ 2 ዓላማ ነው ያለኝ። ስራ እየፈለጋችሁ ያላችሁ ሰዎች ስራ ማግኘት ወይም ስራን ክሬት ማድረግ ምን ያህል ቀላል እንደሆነ ማሳየት፣ ኦልሬዲ ያላችሁ ኢንካም በቂ ካልሆነና ተጨማሪ ደግሞ ኢንካም ማግኘት ከፈለጋችሁ ስራችሁን ሳትለቁ እንዴት ተጨማሪ ኢንካም ማግኘት እንደምትችሉ በዚህ ሞዴል ማሳየት ነው። እንደዚህ አይነት የቢዝነስ ኮንቴንቶች የሚመቿችሁ ከሆነ ዩቲዩብ ላይ ቁም ነገር ለማየት ነው የምትመጡት ማለት ነው። ሰብስክራይብ በማድረግ ፋሚሊው ነው። ላለፉት 3 ዓመታት አድቨርታይዚንግ ኤጀንሲ ረን እያደረኩኝ ነበረ። አንድ ሰው ሆኜ የጀመርኩት ኤጀንሲ አሁን ላይ ከ30 በላይ ሰራተኞች አሉት። ምንም ዲግሪ ማስተርስ የሌለኝ የማርኬቲንግ ፊልድ ላይ ሚሊዮኖችን ሜክ እያደረግንበት ነው ያለ ነው። ይሄ የሆነው በጣም ጎበዝ ዲዛይነር፣ ኤዲተር ወይም ዴቨሎፐር ስለሆንኩኝ አይደለም። የኔ ስራ ችግር መፍታት፣ ፕሮብለም ሶልቭ ማድረግ ነው። ምን ማለት ነው? በሄድኩበት ቦታ በሙሉ የማገኛቸው ቢዝነስ ኦነሮች የኔ ጥያቄ ተጨማሪ ገንዘብ ሜክ እንዳያደርጉ የያዛቸው ነገር ምንድነው? ያንን ፕሮብለም እኔ ሶልቭ ላደርግ የምችለው ነው ወይ? ስፔሻሊ ደግሞ በአድቨርታይዚንግ በማርኬቲንግ መመለስ የሚችል ነው ወይ? አዎ ከሆነ መልሴ ያንን ስራ ዴሊቨር ሊያደርጉልኝ የሚችሉ ሰዎችን ፈልጌ ያገኛለሁ። ስራውን እኔ በሚፈልገው ክላይንቱ በሚፈልገው መንገድ ዴሊቨር እንዲደረግ አደርጋለሁ። እኔ የምጠቀማለሁ፣ ስራውን የሚሰሩልኝ ሰዎች ይጠቀማሉ። ለምሳሌ አንድ ፕሮዳክት ላሳያችሁ። ይሄ የአንድ ክላይንታችን አዲስ ፕሮዳክት ነው። ለመጀመሪያ ጊዜ ከክላይንቱ ጋር ስንገናኝ ወሬያችን ስለ ፕሮዳክቱ አልነበረም። ቢዝነሳቸው እንዴት ስኬል ሊያደርጉት እንዳሰቡ፣ ምን አይነት አዲስ ነገሮች እንዳሉ እያወራ ነበር። ስለዚህ ፕሮዳክት ሲነግረኝ አይምሮዬ ላይ እንዴት ነው ይሄን ብዙ ሰው ጋር እንደርስለት የማደርገው፣ ቢካዝ ይሄን ነገር ለማምረትና ለማስገባት በጣም ብዙ ሀስሎች እንዳየ ስለማቅ ማለት ነው። ለተወሰኑ ጊዜ ያሰብኩበት የዛሬ 2 ወር አካባቢ ከዛ ከቲሞቼ ጋር አወራንበት፣ ስትራቴጂ ዴቨሎፕ አደረግን፣ ሰጠናቸው፣ ተቀበሉት፣ ወደዱት፣ ተስማማን ሊከፍሉን። ይሄው አሁን ፕሮዳክቱ ሳምፕል መጥቶ ስራውን ዴሊቨር እያደረግን ነው የምንገኘው ማለት ነው። በደንብ አድርጋችሁ አዳምጡኝ። ምንም አይነት ስኪል ቢኖራችሁ፣ ምንም አይነት እውቀት ቢኖራችሁ የሆነን ችግር መፍታት ወደሚችል መሳሪያነት ካልቀየራችሁት በስተቀር ለረጅም ጊዜ ገንዘብ ሜክ አታደርጉም። ብዙ ሰው የሚያስበው ገንዘብ ሜክ ማድረግ ቢዝነስ ማለት ስጡኝ ማለት ነው። በፍጹም እንደዛ አይደለም። መስጠት ነው። እናንተ ትሰጣላችሁ፣ በሰጣችሁት ቫልዩ ልክ ከስተመሩ መልሶ ይሰጣችኋል። ያ ነው ገንዘብ ሜክ ማድረግ ማለት። በደንብ አንደርስታንድ እንድታደርጉ ሌላ ምሳሌ ላምጣላችሁ። አዲስ ኤጀንሲ ላውንች ላደርግ ነው እንበልና ጂም ሄድ ወዳለሁኝ። የሆነ ጂም ሄድኩኝ፣ አገየሁት ቢዝነሱን። ከዛ በኋላ ምንድነው ችግሩ ብዬ ሳስብ ከስተመር የለንም። ከስተመር የማይመጣበት 2 ምክንያት ነው። አንደኛ ሰርቪሳቸው ጥሩ ካልሆነ ውስጥ ያሉት ከስተመሮች ሌላ ሰው ሪከመንድ አያደርጉም። ሁለተኛ ደግሞ ብዙ ሰዎች ስለነሱ አልሰሙም ማለት ነው። which is የአድቨርታይዚንግ ፕሮብለም። ሰው ያውቃቸው አይደለ? ሰው እኔ ሶልቭ ላደርገው የምችለው ፕሮብለም ብዙ ሰው እንዲያውቃቸው ማድረግ ከሆነ ሰው እንዲያውቃቸው ለማድረግ 2 አይነት ሜተድ እጠቀማለሁ። አንደኛ ውስጥ ላይ ያሉ ሰዎች ሌላ ሰው እንዲናገሩ ማበረታታት፣ ሁለተኛ ደግሞ አዲስ ያልሰሙ ሰዎች ስለነሱ እንዲሰሙ ማድረግ አይደለ? ራሴን እንደ ጂም ከስተመር መለከተውና ኦኬ ይሄ ጂም እኔን እንዴት ቢያናግሬ ነው ደስ የሚለኝ ወይም እንዴት ሰርቭ ቢያደርገኝ ደስ ይለኛል። ናዚ ተመዝገብ፣ እንዲህ አይነት ነገር አለ ብባል ደስ አይለኝም አለ። እንደ ከስተመሩኝ ያሳስበው ሁሉ ጊዜ ኑ እንሽጥላችሁ የሚሉን ሰዎች እኮ አንፈልጋቸውም ራይት። ስለዚህ የሆነን ጂም እኔ እንድቀላቀለው እንዴት ነው እኔ ጋር እንዲመጣ የምፈልገው? እንዲያስተምረኝ ይፈልጋለሁ። ስፖርት አሰራር ቲፖችን እንዲነግረኝ ይፈልጋለሁ። የሆኑ ሰውነታቸው በጣም የሚያምር ሰዎች በሃይ ኳሊቲ ቪዲዮ ፕሮዳክሽን ስፖርት ሲሰሩ ማየት ይፈልጋለሁ። ከጂሙ በተጨማሪ የምግብ አሰራር እንደሚያሳዩ፣ ስፓ እንዳለው፣ ኮሚኒቲ አክቲቪቲዎች እንዳሉት ይሄን ሁሉ ነገር ነው ማየት የምፈልገው ራይት። በእነዛ ነገሮች ነው ልሳብ የምችለው እንጂ የሆነ ጂም መጥቶ እዚህ ቦታ ላይ እንዲህ አይነት እንትን ያለው ኑ ተመዝገቡ ምናምን ቢለኝ ደስ አይለኝም። ከሱ ጋር አትራክትም ልሆን አልችልም። ኢማጂን ሶሻል ሚዲያ ላይ የምታውቋቸውን ጂሞች በሙሉ
ስታስቧቸው በሆነ መንገድ የሳቡን ጂም ውስጥ የሚደረገው አክቲቪቲ በጣም የሚስብ ስለሆነ ነው። መጀመሪያ እኛ ሂውማን ቢንግ ስንባል ኢሞሽናችን ነው ሳቲስፋይ ማድረግ የምንፈልገው። ምን ማለት ነው? ወፍራም የሆነ ሰው ኪሎ መቀነስ ይፈልጋል። ስለዚህ የሆነ ሰው ኪሎ ሲቀንስ ካየ ኢሞሽኑ ጋር ይደርሳል። ላይክ ወጣት ደግሞ ወንድ ከሆነ ሰውነታችን ሽሬድ እንዲሆን እንፈልጋለን። ሴቶች ኢምፕረስ እንዲሆኑ እኛን ሲሆን እንፈልጋለን። ያንን ኢሞሽን ካሳየኝ እኔ ከሱ ጋር ሪሌት ማድረግ እችላለሁ። ናው ያ ጂም ከስተመሩን ሊያናግር የሚገባው በዚህ መንገድ ነው። አብዛኛው ቢዝነስ ግን ከስተመሩን የሚያናግርበት መንገድ አብሶሉትሊ ይሄ አይደለም። ማስታወቂያዎችን በሙሉ ተመልክቷቸው ግዙን 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 ኑ ኑ ኑ ኑ ኑ ኑ ኑ ሁሉም ሰው ይሄን ነው የሚያደርገው። እኛ ሀገር ላይ አብዛኛው ቢዝነስ ሰርቫይቭ እያደረገ ያለው በኮንቪኒየንስ ነው። ምን ማለት ነው? በሎኬሽን ኮንቪኒየንስ። ለምሳሌ የሆነ ጂም ሰፈር ውስጥ ካለ አድቨርታይዝመንት ስለሰራ ሳይሆን ሰፈር ውስጥ ሌላ ጂም ስለሌለ ነው ሰርቫይቭ እያደረገ ያለው እንጂ አንድ ሌላ ጠንካራ ጂም ቢኖር ከገበያ ይወጣል። ስለዚህ እኔ እንደ ማርኬቲንግ ኤጀንሲ ቅድም በነገርኳችሁ መንገድ ከከስተመሩ ጋር ኮሚኒኬት እንዲያደርግ አረጋዋለሁ ማለት ነው። ይሄን ለማድረግ የሚያስፈልጉኝ ስኪሎች በሁለት ይከፈላሉ። የመጀመሪያዎቹ እኔ ሊኖረኝ የሚገቡ ስኪሎች፣ ሁለተኛዎቹ ደግሞ ዴሊጌት ላረጋቸው የሚችሉ ስኪሎች። ምን ማለት ነው? እኔ ሊኖረኝ የሚገባው ስኪል የመጀመሪያው ነገር ስትራቴጂ ነው። ስትራቴጂውን ማውጣት አለብኝ። ከስተመሩ ምን እንደሚፈልገው፣ ቢዝነሱ ምን እንደሚፈልገው፣ አጠቃላይ የከስተመሩ ፐርሶና አስተሳሰቡ ምንድነው። እኔ ስፖርት ቤት የሚሄድ ከሆነ ከስተመሩን በኔ እይታ ለማየት ሞክራለሁኝ። በአጠቃላይ ማርኬቲንግ ማለት ሂውማን ሳይኮሎጂን አንደርስታንድ ማድረግ ነው። ሶሻል ሚዲያ ማርኬቲንግ ኤጀንሲ ኮርስ ብቸኛው እኛ ሀገር ላይ ያለው ክሊክስ ላይ ብቻ ነው። ከዘጋነው 3 ወር አልፎናል። በ3 ራውንድ እጅግ በጣም ብዙ ተማሪዎችን አስተምረን ኤጀንሲያቸውን ላውንች እንዲያደርጉ ከክላይንት ጋር እንዲሰሩ ማድረግ ችለናል። አሁን ላይ ክሊክስ ፕላስ ብለን በብዙ መንገድ ሪፋይን አድርገነው በጣም ብዙ ነገሮችን አዳርገንበት ከዛ በተጨማሪ ደግሞ ኦንላይን ኤዱኬሽንን ሪቮሉሽናላይዝ ከሚያደርጉት ነገሮች መካከል ክላሶቹ ሪከርድ የተደረጉት ኢንፐርሰንት ተማሪዎች መጥተው ነው። ስለዚህ ኢንተራክሽኑን እያያችሁ ጥያቄ ሲጠየቅ አሳይመንት ሲሰጡ ኤቭሪቲንግ ኦንላይን እየተማራችሁ ግን ክላስሩም ውስጥ ያላችሁ አይነት ፊሊንግ እንዲሰማችሁ አድርገን ነው ፕሮዲዩስ ያደረግነው። ያንን ማርኬቲንግ ስኪል እጃችሁ ላይ ማስገባት ቻላችሁ ማለት ነው። ይሄ እኔ ሊኖረኝ የሚገባው ስኪል ነው። ዴሊጌት ላረገው ሌላ ሰው ላሰራው የምችላቸው ደግሞ ስኪሎች አሉ አይደለ? ሰው አድቨርታይዝ ለማድረግ ለምሳሌ ቪዲዮ ኮንቴንት መጻፍ አለበት፣ ሪከርድ መደረግ አለበት፣ ኤዲት መደረግ አለበት፣ ሶሻል ሚዲያ ማናጀር ይፈልጋል፣ አድረን የሚያደርግ ሰው ይፈልጋል አይደል? እነዚህን ስራዎች ግን እኔ መስራት አይጠበቅብኝም። ሙያቸው ላይ ጎበዝ የሆኑ ሰዎችን ማምጣት እችላለሁ። አሁን ይሄ ነው ትላልቅ ኤጀንሲዎችን ከትናንሽ ኤጀንሲዎች የሚለያቸው። በደንብ አዳምጡኝ። የዛኔ ኤጀንሲ ላይ ተሰራ ከ37,000 ወደ 100,000 ብር ሲሻገር የተጠቀምኩት ስትራቴጂ ይሄ ነው። አቆምኩኝ እኔ መስራቴን ቢካዝ የሆነ ፖይንት ላይ ራሴ ካሜራ ልቀርጽ ስሞክር ነበር፣ ቪዲዮ ኤዲት ለማድረግ ስሞክር ነበር። ፕሮዳክቱ በፍጹም ጥሩ ሊሆን አልቻለም። ሰው የዛኔ ፖዝ አድርጌ ሙያቸው ላይ ጎበዝ የሆኑ ሰዎች መግባት አለባቸው፣ ከነሱ ጋር ፕሮፊቴ ነው ሼር ማድረግ ያለብኝ ብዬ ዲሳይድ አደረኩኝ። እነዛን ሰዎች ፈልጌ አግኝቼ ወደ ስራ ሳስገባቸው የዛኔ ነው ፕሮፊት እጥፍ 2 እጥፍ መሆን የጀመረው። እነዚህ ሰዎች የታገኛቸዋለሁ ካላችሁኝ የመጀመሪያው ጥሩ ፕላትፎርም ሊንክድን ነው። በእያንዳንዱ ሙያ ላይ ያሉትን ሰዎች ሄዳችሁ ሰርች ብታደርጓቸው በሙያቸው ይገኛሉ። ሌሎች ሶሻል ሚዲያ ፕላትፎርሞችም ላይ በራሳቸው ፕሪፈረንስ ልታገኟቸው ትችላላችሁ። ካልሆነ ደግሞ ስራ ማስታወቂያ ፖስት የሚደረግባቸው ኦንላይን ፕላትፎርሞች አሉ። እነዛ ላይ ሄዳችሁ ማክሲመም 1,000 ብር ያህል ብታወጡ ነው ኢትዮ ጆብስ፣ አፍሪ ወርክ እነዛ ላይ ሄዶ ፐብሊሽ ማድረግ ይቻላል። በጣም ብዙ ሰው አፕላይ ያደርግላችኋል። አሁን አፕላይ የሚያደርገው ሰው ክላይንት ከሚፈልገው ነገር ጋር አላይን ያደርጋሉ የሚለውን ፊልተር ለማድረግ የዛኔ ነው የናንተ ስኪል የሚያስፈልገው። ምን አይነት ነገር እንደምትፈልጉ ቀድማችሁ ስለምታውቁት የሚመጣው ሰውዬ ያን ነገር ለማሳካት ይረዳኛል አይረዳኝም የሚለውን ፊልተር ታደርጋላችሁ። እንዴት ነው ፊልተር የምታደርጉት? ተመሳሳይ ስራዎችን እንዲሰራ አሳይመንት በመስጠት ማለት ነው። ስፔሻሊ ደግሞ ዴሊቨሪ የሚደረጉ ነገሮች ከሆኑ አይ ኖው ኮንትራክተሮች ሊያስቸግሩ ይችላሉ፣ ግን በቂ ፖርትፎሊዮ ካላገኛችሁ ሳምፕል ሰርተው እንዲልኩ ማስገደድ ነው። ካልሆነ ስራ ውስጥ ከገባችሁ በኋላ ክላይንቱ ዳይሬክት ኢንተራክሽን ያለው ከእናንተ ጋር ስለሆነ ኮንትራክተሩ ስራ ካበላሸ የእናንተ ስም ነው አብሮ የሚጠፋው። በዚህ መንገድ እናንተ ስራውን መስራት ሳይጠበቅባችሁ ኮንትራክተሩንና ቢዝነስ ኦነሩን በማገናኘት በመካከል የሚገኘውን ፕሮፊት ከኮንትራክተሩ ጋር ስፕሊት በማድረግ በጣም ብዙ ገንዘብ ሜክ ማድረግ ይቻላል። አሁን ይሄን ሲሰማ ብዙ ሰው እነዛ ኮንትራክተሮች በራሳቸው ከሌላ ቢዝነስ ጋር ቢሰሩስ ብሎ ሊጨነቅ ይችላል። ግን እመኑኝ ትላልቅ የምትሏቸው ኤጀንሲዎች በዚህ ሞዴል ነው የሚሰሩት። ለምሳሌ እንውሰድና ሶፍትዌር ካምፓኒ ነው እንበል። ሲኦ እና ሌሎች ማኔጅመንት ላይ ያሉ ሰዎች እኮ ፕሮግራም አያደርጉም አይደለ? ዋናውን ስራ የሚሰሩት ከኋላ ያሉት ዴቨሎፐሮች ናቸው። እነዛ ዴቨሎፐሮች በራሳቸው ተነስተው ኤጀንሲ ላውንች ለማድረግ ሬዲ ሲሆኑ ይወጣሉ። በእነሱ ስር ደግሞ ሌላ ሰው ተተክቶ ይገባል። ይሄ ሁልጊዜ የማያልቅ ነገር ነው። በፍጹም ሊያሳስባችሁ የሚገባ ነገር አይደለም። ምንጊዜም ሙያቸው ላይ ብቻ ፎከስ አድርገው መስራት የሚፈልጉ ከክላይንት ጋር መስራት ኤጀንሲ ላውንች ማድረግ ኢንተረስታቸው ያልሆኑ ሰዎች ይበልጣሉ ኢንተረስታቸው ከሆኑ ሰዎች። ሶ ይርጉርት ገው ይሄንን ተማሪ ሆናችሁ ፉል ታይም ስራ እየሰራችሁ ልጅ እያሳደጋችሁ
ሁላ ልትከተሉት የምትችሉት ሞዴል ነው። የግዴታ ሶሻል ሚዲያ ማርኬቲንግ ኤጀንሲ እንኳን ባትጀምሩ ሌላ የትኛውም አይነት ሰርቪስ ላይ አፕላይ ልታደርጉ ትችላላችሁ። አሁን ይሄንን ሰርቪስ ፕሮቫይድ የማደርግላቸውን ካምፓኒዎች ከየት አገኛቸዋለሁ? ያ ማለት እኔ ቅድም ጂም ብያነሳሁትን ምሳሌ እንዴት ላመጣው እችላለሁ ነው። ሁለት አይነት መንገድ ነው ያለው። የመጀመሪያው ኢንባውንድ ይባላል፣ ሁለተኛው ደግሞ አውትባውንድ። ኢንባውንድ የምንለው ከስተመሩ ኢንተረስትድ ነው እሱ እንዲጠይቀን ማድረግ ነው። እንዴት ነው እንዲጠይቀን የምናደርገው? ኤጁኬት በማድረግ ኮንቴንት ክሬት በማድረግ ፍላጎታቸው እንዲሆንና ለኔም ሰሩልኝ የሚል ጥያቄ እንዲጠይቁ በማድረግ ነው። which is testimonial post ልታደርጉ ትችላላችሁ፣ ለሰው ልታስነግሩ ትችላላችሁ ምናምን። ሁለተኛው ደግሞ አውትባውንድ ይባላል። አውትባውንድ ራሱ ኤጀንሲው ሄዶ ክላይንቱን አፕሮች ያደርገው ማለት ነው። ይሄን እንስራለህ ለነገል ይሄን ሰርተን እናውቃለን ለአንተም እንደዚህ አይነት ሪዛልት እናመጣልሃለን ብሎ ፕሮሚስ በማድረግ እነሱ ስራው ላይ ኢንተረስትድ እንዲሆኑና እንዲከፍሉ ማድረግ ነው። እንደ ኤጀንሲ ስንቆም ሁለቱንም እናደርጋለን። እኛ ጋር ለምሳሌ እኔ ኮንቴንት ክሬት ስለማደርግ አብዛኛው ከ85% በላይ የሚሆነው ከስተመር የሚመጣው ኢንባውንድ ነው። እነሱ ናቸው ወደኛ የሚመጡት። አንዳንዴ ግን የቀሩት 15%ቶች ላይ ፍላጎቱ ካለን ራሳችን አውትባውንድ እናደርጋለን። እኔ ዛኔ ሲጀምር በሶሻል ሚዲያ ማርኬቲንግ 10,000 ብር ሜክ ማድረግ ነበረ ፕላኔ። በቃ ከቤተሰብ ገንዘብ አትላኩልኝ ማለት ነበር የሚፈልገውና ያንን ለማሳካት ሁሉንም ሰርቪሶች ሞክሬያቸዋለሁ። ራሴ ዴሊቨር ለማድረግ ሞክሬያለሁ። እንደዚህ ግልጽ ነው የሚነግረኝ ስለሌለ 2 3 4 ቢዝነሶች ጋር ለመስራት ሞክሬ ፌል አደረኩኝ። ከዛ ግን አንድ ሬስቶራንት ኦነር እኔ ላይ አምኖ ስራ ሰጠኝ። በወር 3,000 ብር ሊከፍለኝ። በቃ ለኔ ያቺ ነበርሽ ጌም ቼንጀር የነበረችው። ያለኝን ነገር በሙሉ አውጥቼ ሰጠሁት። 6 ሰዓት 7 ሰዓት ላይ ከሱ ጋር የተጻጻፍን አድቨርታይዚንጎችን ረን እናደርግ ነበረ። ኢቭን የካምፓኒው ፔሮል ላይ አር ተደርጌ ሁላ ነበረ። እንደዚህ የተጀመረው ኤጀንሲ ነው ሚሊዮኖችን ሜክ እንድናደርግ የብዙ ሺህ ሰዎችን ህይወት እንድንቀይር ያስቻላል። የሚገርማቸው ያ ቢዝነስ ኦነር አሁን ድረስ ጓደኛዬ ነው። 3-4 ብራንቾችን ከፍቶ በትልቅ ስኬል እየሰራ የሚገኝ ቻይኒዝ ሬስቶራንት ነው። ይኸውላችሁ ብዙ ሰው ቢዝነስ ለመጀመር ሲያስብ ከቤተሰብ ወይ ከባንክ የሆነ ነገር ተበድሮ ፕሮዳክት አምርቶ ባጃጅ ወይ የሆነ ነገር ገዝቶ ራይድ ገዝቶ ለመስራት ነው እንደዛ ነው የሚያስበው። ትክክል አይደሉም እያልኩኝ አይደለም፣ ግን በጣም ሪስኪ ሞዴል ነው። ዋንስ አሁን የነገርኳችሁን ሞዴል አንደርስታንድ ካደረጋችሁት፣ ማርኬቲንግን አንደርስታንድ ካደረጋችሁት ግን ምንም ነገር መሸጥ ትችላላችሁ። የምሬ ነው የምላችሁ። እኛ እንደ ኤዱኬሽናል ፕላትፎርም ከኤሌክስ ላውንች ስናደርግ ሙሉ ለሙሉ አፕላይ ያደረኩት ለክላይንቶቼ እሰራው የነበረውን ስኪል ነው። ምክንያቱም ዋንስ ማርኬቲንግን አወኩኝ ማለት ምንም ነገር ማርኬት ማድረግ እችላለሁ። ፕሮዳክት ዲቨሎፕ ማድረግ ብቻ ነው ቀጣዩ ስኪል የሚሆነው ማለት ነው። እሱን ደግሞ አሁን በነገርኳችሁ ሞዴል ሌላ ሰው ዴቨሎፕ አድርጎ ሊሰጠኝ ይችላል። ይሄ ሁሉ ስራ የፈታ ወጣት ባለበት ሀገር ውስጥ ብዙዎችን ይታደጋቸዋል ብዬ የማስበው የኤጀንሲ ቢዝነስ ሞዴል ነው። ስለዚህ ቢዝነስ ሞዴል በዲቴል ማወቅ የምትፈልጉ ከሆነ ኮሜንት ላይ ያሳውቁኝ። ዋንስ ሶሻል ሚዲያ ማርኬቲንግ ላይ የገባ ሰው በቀጣይ በደንብ ማስተር ሊያደርገው የሚገባው ፌስቡክ አድቨርታይዚንግ ነው። ፌስቡክ አድቨርታይዚንግ እንዴት ይሰራል የሚለው መማር ከፈለጋችሁ ከ1 ሰዓት በላይ የሆነ ነፃ ኮርስ ዩቲዩብ ላይ አፕሎድ አድርጌላችኋለሁ። የማቀውን ነገር በሙሉ ብሬክዳውን አድርጌ እዛ ላይ አስቀምጫለሁኝ። ገብታችሁ ቼክ አድርጉት። ይህን ቪዲዮ ለመስራት ሳስብ እንድትረዱት ለማድረግ ብዙ ወጥቻ ውርጄን ያዘጋጀሁት። አይ ሆፕ አንደርስታንድ እንዳደረጋችሁት። በምትሰሩት ነገር በሙሉ ጉድላክ እላችኋለሁኝ። የማቀውን ነገር ምንጊዜም ሼር ላደርጋችሁ እኔ አለሁኝ። ጥያቄ ካላችሁ ላይት ሚና ኮሜንት ላይ። በቀጣይ ቪዲዮ እስክንገናኝ ድረስ ቻው። ሄሎ ኤቭሪዋን ታንክ ዩ ቬሪ ማች። ይሄን ቪዲዮ ስላያችሁት አይ ሆፕ የምትፈልጉትን ቫልዩ እንዳገኛችሁበት። አጭር መልእክት ነው ያለኝ። የኪሌክስ ፈርስት ራውንድ ምዝገባ መቼ እንደሚያልቀው ተደጋጋሚ ሲጠይቁ ነበረ። የመጨረሻው ቀን የሚሆነው ጃንዋሪ 19 ወይም ደግሞ ጥር 11 የጥምቀት ቀን ነው የሚሆነው። እስከዛ ጊዜ ድረስ ግን የበዓሉ ዲስካውንት ይቀጥላል። 20% ዲስካውንት አለ። ሶሻል ሚዲያ ማርኬቲንግ ኮርስ በ8400፣ ኮንቴንት ክሬሽን ኮርስ በ7120 እንዲሁም ቪዲዮ ኤዲቲንግ በ6320 ብር ዛሬውኑ እነዚህን ኮርሶች አክሰስ ማድረግ ትችላላችሁ ማለት ነው። ሊንኩን ከስራ አስቀምጥላችኋለሁ። መልካም ጊዜ